እንኳን ደህና መጣችሁ። ያው ብዙ ጊዜ የገበያ ዋጋን ስንመለከት ትኩረታችን በጊዜ ላይ ነው አይደል? ዋጋ በአንድ ደቂቃ፣ በአንድ ሰዓት ምን አደረገ ብለን ነው የምንጠይቀው። ዛሬ ግን የምንመረምረው ዘዴ ይህንን ጥያቄ ሙሉ በሙሉ ይገለበተዋል። ዋጋ መቼ ተንቀሳቀሰ ከሚለው ይልቅ ብዙ ሰዎች የተስማሙበት የዋጋ ደረጃ የትኛው ነው ብሎ ነው የሚጠይቀው። እና የዛሬው ጥልቅ ትንታኔያችን ቮሊዩም ፕሮፋይል በሚባለው የግብይት ስልት ላይ ያተኩራል። ምንጮቻችንም ፎረስት ናይት የሚባል ነጋዴ የጻፈው መመሪያ መጽሐፍና ከእሱ ጋር የተደረገ ቃለ መጠየቅ ናቸው። ዓላማችን የገበያውን ሰንጠረዥ እንደ ጊዜ ሳይሆን እንደ አንድ የስምምነት ካርታ አድርጎ በማየት የተሻለ ዕድል መለየት ይቻላል የሚለውን መመርመር ነው። በጣም አስገራሚ መግቢያ ነው። ምክንያቱም የስልቱን ዋና ፍልስፍና ነው የነካው። ገበያን እንደ የጨረጣ ሂደት ነው የሚያየው። ሁላችንም የምናውቀው ከታች የሚቀመጠው የግብይት መጠን ባር አለ አይደል? አዎ፣ ቮሊዩም ባር። ልክ ነው። ያ የሚያሳየን በአንድ ሻማ ውስጥ ምን ያህል ግብይት እንደተካሄደ ነው። ቮሊዩም ፕሮፋይል ግን ትኩረቱን ከጊዜ ወደ ዋጋ ነው የሚቀይረው። ዋናው ጥያቄው ዋጋ የት ነበር ሳይሆን በእያንዳንዱ የዋጋ ደረጃ ላይ ምን ያህል ልውጥ ተካሄደ የሚለው ይሆናል። ይህ አስተሳሰብ ለውጥ ብቻውን በጣም ትልቅ ነገር ነው። እሺ፣ እስኪ ይህንን ሐሳብ ትንሽ እንፈትሸው። ያው ከታች ያለው ቮሊዩም መቼ ብዙ ግብይት እንደተደረገ ይነግረናል። ቮሊዩም ፕሮፋይል ደግሞ የት ብዙ ግብይት እንደተደረገ ያሳየናል። በትክክል ነጋዴው ፎረስት በቃለ መጠይቁ ላይ ያለው ነገር አለ። በ10 ሰዓት ምን ያህል ግብይት ተደረገ የሚለው ብዙም አያሳስበኝም። ዋናው ጥያቄ በ20 ሺህ ዋጋ ላይ ምን ያህል ሰው ገዛ ወይም ሸጠ ይላል። ይህ ለምን አስፈለገ? ምክንያቱም ዋጋ በሁሉም የዋጋ ደረጃዎች ላይ እኩል ጊዜ አያጠፋም። እስኪ በአንድ ምሳሌ እንየው። ረጅም ጉዞ ላይ ነን እንበል። በመንገዳችን ላይ ትልልቅ ከተሞች አሉ። እሺ። በከተሞቹ መካከል ደግሞ ባዶ አውራ ጎዳናዎች አሉ። ከፍተኛ ዋጋ ያላቸው ቦታዎች ወይም HVAs የምንላቸው ልክ እንደነዚህ ትላልቅ ከተሞች ናቸው። ብዙ እንቅስቃሴ፣ ብዙ ልውውጥ፣ ብዙ ሰው ያለባቸው ቦታዎች። ገበያው በእነዚህ የዋጋ ደረጃዎች ላይ ብዙ ጊዜ ያሳልፋል። ስለዚህ ዋጋው ተቀባይነት አግኝቷል ማለት ነው። ቶችና ብዙ ገዢዎችና ሻጮች በዚህ ዋጋ ላይ ስለተስማሙ ልውውጡ ይበራከታል እና በሰንጠረዡ ላይ እንደወፈረሙ የፕሮፋይል ሂስቶግራሞች ሆነው ይታያሉ። በጣም ጥሩ ምሳሌ ነው። እንግዲያው የዚህ ተቃራኒው ደግሞ ዝቅተኛ ዋጋ ያላቸው ቦታዎች ወይም LVAs ናቸው። እነዚህ በምሳሌሽ መሰረት ባዶዎቹ አውራ ጎዳናዎች ናቸው ማለት ነው። በትክክል እነዚህ ቦታዎች ገበያው ብዙም ያልተስማማባቸው የዋጋ ደረጃዎች ናቸው። ዋጋ በእነዚህ ቦታዎች ላይ በፍጥነት ነው የሚያልፈው፣ ልክ መኪና በባዶ አውራ ጎዳና ላይ እንደሚሄደው። አዎ፣ ገበያው እዚህ ብዙ አይቆይም፣ ምክንያቱም ዋጋው ውድቅ ተደርጓል። ፍላጎት ያላቸው ገዢዎችና ሻጮች ጥቂት ናቸው። በሰንጠረዡ ላይ ስናያቸው ፕሮፋይሉ በጣም የቀጠነባቸው ቦታዎች ናቸው። ይህንን መለየት ብቻውን ትልቅ ጥቅም አለው። ገባኝ። ስለዚህ የገበያውን ካርታ አገኘን፣ ከተሞቹና አውራ ጎዳናዎቹ የት እንዳሉ አወቀን። ይህንን መረጃ ወደ ግብይት የምንለውጠው እንዴት ነው? የትኛውን መታተፊያ እንደምንወስድ በምን እናውቃለን? ጥሩ ጥያቄ ነው። ካርታው ብቻውን አይበቃም። የመንገድ ምልክቶች ያስፈልጉናል። ስልቶ የሚነግረን ምርጥ የግብይት ዕድሎች የሚገኙት 3ቱን ዕጣዎች ሲገጣጠሙ ነው ይላል። የመጀመሪያው ገበያው ከከተማው ወጥቶ ወደ አውራ ጎዳናው በሚገባበት ጫፍ ላይ መሆን አለበት። ጫፍ ላይ? አዎ፣ የቮሊዩም ጠርዝ ወይም ቮሊዩም ኤጅ ይባላል። ማለት ዋጋ ከHVA ወደ LVA በሚሸጋገርበት መስመር ላይ መድረሱ ነው። እሺ፣ ግን በሰንጠረዡ ላይ ብዙ እንደዚህ አይነት ጫፎች ሊኖሩ ይችላሉ። የትኛው ላይ ነው ማተኮር ያለብን? በፍጹም ሁሉም እኩል አይደሉም። እዚህ ላይ ነው ሁለተኛውና ወሳኙ ሁኔታ የሚገባው። ይህ የቮሊዩም ጠርዝ ከ4 ቁልፍ የዋጋ ደረጃዎች ከአንዱ ጋር መገጣጠም አለበት። ከ4 ቁልፍ ደረጃዎች? አዎ፣ እነሱም የትላንቱ ከፍተኛ ዋጋ ወይም PDH፣ የትላንቱ ዝቅተኛ ዋጋ PDL እና የሌሊቱ ከፍተኛ ዋጋ ONH እና የሌሊቱ ዝቅተኛ ዋጋ ONL ናቸው። እነዚህ ቁጥሮች በዘፈቃድ የተመረጡ አይደሉም። ወሳኝ ስነልቦና ቦታዎች ናቸው ማለት ነው። በትክክል። እስኪ አብራሪልን። ለምሳሌ የትላንቱን ከፍተኛ ዋጋ ብንወስድ
ለምንድን ነው ያን ያህል አስፈላጊ የሚሆነው? ምክንያቱም ገበያው ማለት የሰዎች ስብስብ ነው። ሰዎች ደግሞ ትውስጥ አላቸው። ትላንት ገበያው ከፍተኛ ደረጃ ላይ ሲደርስ የሸጡ ሰዎችን አስብ። እሺ፣ ዋጋው ከዚያ በኋላ ወደ ላይ ከቀጠለ እነዚህ ሰዎች አሁን በኪሳራ ላይ ናቸው፣ ተይዘዋል እንላቸዋለን። ዋጋው ዛሬ ወደዚያው የትላንቱ ከፍተኛ ደረጃ ሲመለስ እነዚህ የተያዙ ሻጮች ምን ይሰማቸዋል? ጭንቀት። ልክ ነው። ከኪሳራ ለመውጣት ሲሉ የያዙትን ለመዝጋት ይገዛሉ። ይህም ለዋጋው ተጨማሪ የላይ ግፊት ይፈጥራል። በተቃራኒው ደግሞ ያተረፉ ሰዎች ተጨማሪ ለመግዛት ሊፈልጉ ይችላሉ። ስለዚህ እነዚህ ደረጃዎች የጦር ሜዳዎች ናቸው ማለት ነው። በጣም ያለፈው ቀን ውሳኔዎች ከዛሬው ጋር የሚጋጩባቸው ለዚህ ነው ከቮሊዩም ጠርዝ ጋር ሲገጣመሙ በጣም ኃይለኛም የሆኑት። ዋው! ይሄ በጣም ጥልቅ ማብራሪያ ነው። ስለዚህ ቦታውን ለይተናል። ከከተማው ጫፍ ላይ ነን። ይህ ጫፍ ደግሞ ወሳኝ ከሆነ የመንገድ ምልክት ጋር ተገናኝቷል። አሁን ለመግባት ወቂ ነው? አሁንም ገና ነው። መኪናውን ከማስነሳታችን በፊት የትራፊክ መብራቱ አረንጓዴ መሆኑን ማረጋገጥ አለብን። ሶስተኛው ሁኔታ? አዎ፣ ሶስተኛው ሁኔታ የምልክት ሻማ መፈጠር ነው። የግቢቱን ሐሳብ የሚያረጋግጥ ጠንካራ የግቢት መጠን ያለው እና ዋጋውን ወደምንፈልገው አቅጣጫ በኃይል የሚገፋ ሻማ መታየት አለበት። ይህ የመጨረሻው ማረጋገጫችን ነው። እሺ፣ ስለዚህ እነዚህ ሶስቱ ሳይገጠመሙ በፍጹም ግብይት አንፈጽም። እንደ ማጣሪያ ነው። በትክክል። እዚህ ላይ በቃለ መጠይቁ ላይ የተጠቀሰ አንድ በጣም ወሳኝ ሕግ አለ። ሁልጊዜም የሻማው ጊዜ እስኪያልቅ እና ሻማው እስኪዘጋ መጠበቅ። ይህ ለምንድን ነው ይህን ያህል አጽንዖት የተሰጠው? ምክንያቱም ሻማዎች በጣም አታላይ ሊሆኑ ይችላሉ። አንድ ሻማ ለአብዛኛውን ጊዜ በጣም ጠንካራ ሆኖ ወደ ላይ የሄደ ሊመስል ይችላል። ነገር ግን በመጨረሻዎቹ ደቂቃዎች ውስጥ ሙሉ በሙሉ ተገልብጦ እንደ ደካማ ሻማ ሊዘጋ ይችላል። እውነት ነው። ሻማው ከመዘጋቱ በፊት በስሜት መግባት ገና ያልተጻፈን መጽሐፍ ለማንበብ እንደመሞከር ነው። ታሪኩም እስኪጨርስ መጠበቅ አለብን። ገባኝ። ያለበለዚያ በሐሰተኛ ምልክት መታለል አለ። በጣም እሺ፣ ንድፈ ሐሳቡ ግልጽ ነው። ካርታው አለን፣ የመንገድ ምልክቶቹ አሉን፣ የትራፊክ መብራቱም አለን። ይህ ሁሉ በተግባር በሰንጠረዥ ላይ ምን ይመስላል? የጊዜ ማዕቀፎችን እንዴት ነው የምንጠቀመው? ይህ ስልት እንደ ጦር ሰራዊት አዛዥና ወታደር ነው የሚሰራው። ትልልቅ የጊዜ ማዕቀፎች ለምሳሌ የሳምንት ሰንጠረዥ እንደ ጄኔራሉ ናቸው። የውጊያውን አጠቃላይ አቅጣጫ ይወስናሉ። አቅጣጫውን ወይም ባያስ የምንለውን? አዎ። ለምሳሌ በሳምንታዊ ሰንጠረዥ ላይ ዋጋው ከአንድ ትልቅ የቮሊዩም ጠርዝ ላይ ደርሶ ጠንካራ የተገላበጦሽ ሻማ ካሳየ የጄኔራሉ ትዕዛዝ ለሚቀጥለው ሳምንት ትኩረታችን ወደ ላይ በሚሄዱ ግቢቶች ላይ ብቻ ነው የሚል ይሆናል። ገባኝ። ስለዚህ የሳምንቱን ሻማ አንገበይም፣ ነገር ግን ጄኔራሉ የሰጠንን አቅጣጫ እንከተላለን። ታዲያ ወታደሩ የት ነው የሚገባው? ትክክለኛውን ግቢት የምንፈጽመው የት ነው? በትክክል አጠቃላይ አቅጣጫውን ከወሰንም በኋላ ወደ ታችኛው የጊዜ ማዕቀፍ እንወርዳለን። ለምሳሌ ወደ 1 ሰዓት ወይም 4 ሰዓት። ከሊያም ቅድም ያወራናቸውን የሶስት ሁኔታዎች መገጣጠም የምንፈልገው በእነዚህ አነስተኛ የጊዜ ማዕቀፎች ላይ ነው። ስለዚህ ጄኔራሉ አቅጣጫ ይሰጣል፣ ወታደሩ ደግሞ ትክክለኛውን የመግቢያ ነጥብ በትዕግስት ይጠብቃል። ልክ እንደዛ ነው። በትልቁ ምስል አቅጣጫ እየተጓዝን በትንሹ ምስል ላይ ደግሞ ትክክለኛውን ጊዜ እየጠበቅን ነው። በጣም ጥሩ። ስለዚህ ሶስቱ ሁኔታዎች ተሟልተው የምልክት ሻማው ተዘጋንብል ገንዘባችንን መስመር ላይ የምናሳይዘው እንዴት ነው? መግቢያው፣ ኪሳራ ማቆሚያው እና ኢላማው የት ነው የሚሆኑት? ዝርዝሮቹ በጣም ግልጽ ናቸው። መግቢያው የምልክት ሻማው እንደተዘጋ ወዲያውን ነው። ኪሳራ ማቆሚያው ወይም ስቶፕ ሎስ ደግሞ ከምልክት ሻማው ጫፍ ወይም ከኤችቪኤ ተርዝ ትንሽ ወጣ ብሎ ይቀመጣል። ዋጋው ትንሽ ቢወዛገብ እንኳን እንዳያስወጣን። አዎ። ኢላማው ደግሞ ከጫፍ እስከ ጫፍ ወይም ኤጅ ቱ ኤጅ ይባላል። ይህንን ወደ ከተማው ምሳሌያችን ስንመለሰው ከአንዱ ከተማ ጫፍ ላይ ገብተን ቀጣዩ ከተማ እስክንደርስ ድረስ በአውራ ጎዳናው ላይ መጓዝ ማለት ነው። ኢላማችን ቀጣዩ ትልቅ የቮሊዩም ክምችት ያለበት ቦታ ይሆናል ማለት ነው። በትክክል። በምንጮቹ ላይ የተጠቀሱ ሌሎች የመግቢያ ስልቶቱ ማን ነው? ለምሳሌ የትላንቱ ፒኦሲ ዳግም ሙከራ የሚባለው ፒኦሲ ምንድን ነው? ፒኦሲ ማለት ፖይንት ኦፍ ኮንትሮል ነው። በአንድ ቀን ውስጥ ከፍተኛው የግብይት መጠን የተካሄደበትን አንድ የዋጋ ደረጃ ነው የሚያመላክተው። በከተማው ምሳሌያችን የከተማው መሃል ወይም ዳውንታውን ነው ማለት እንችላለን። አሃ፣
ብዙ እንቅስቃሴ አለበት። ልክ ነው። ገበያው በአንድ አቅጣጫ በኃይል ከተጓዘ በኋላ ብዙውን ጊዜ ወደ ትላንቱ ቀን ዳውንታውን ማለትም ወደ ፒኦሲ ተመልሶ ይሞክረዋል፣ እንደ ማግኔት ይስበዋል። ስለዚህ ያ ወደ ኋላ መመለስ በጣም ጥሩ የመግቢያ ነጥብ ሊሆን ይችላል። ሌላው በጣም የገረመኝ ነጥብ ደግሞ ረጅም ጫፍ ወይም ዊክ ላላቸው ሻማዎች የሚሰጠው ትርጓሜ ነው። ያው ብዙ ጊዜ ረጅም ጫፍ የዋጋ ውድቅ መደረጉን ያሳያል ብለን ነው የምናስበው። ይህ ስልት ግን በተለየ መንገድ ነው የሚያየው አይደል? በጣም ይሄ ብዙዎቹን የሚያስገርም ነጥብ ነው። አንድ ሻማ በጣም ረጅም ጫፍ ካለው ይህ የሚያሳየው በዚያ የጊዜ ክፍል ውስጥ ከፍተኛ የዋጋ መዋዠቅ እንደነበረ ነው። ስለዚህ ምንጩ እንደሚለው ዋጋው የዚያን ረጅም ጫፍ ከ50 እስከ 80 በመቶ ያህል ወደ ኋላ የመመለስ ዕድሉ ከፍተኛ ነው። ዋው! አዎ፣ አብዛኛው ነጋዴ ይሄንን ሲያይ ምልክቱ አልተሳካም ብሎ ሲያስብ፣ ይህ ስልት ግን ዋጋው ቅናሽ ያደረገልኝ ነው፣ የተሻለ የመግቢያ ዋጋ ላገኝ ነው ብሎ ያያል። ሙሉ በሙሉ የአመለካከት ለውጥ ነው። ነው። በጣም አስገራሚ ነው። ይህ ሁሉ በጣም ስርዓት ያለው ይመስላል። ነገር ግን ምንም ስልት ፍጹም አይደለም። እስኪ የስልቱን ጠንካራና ደካማ ጎኖችን መዘን። በጠንካራ ጎኖቹን ጀምር። በጣም ግልጽ ከሆኑት ጠንካራ ጎኖች አንዱ ስለ ገበያው እርጀንት የጨረታ ሂደት ጥልቅ ግንዛቤ መስጠቱ ነው። የዋጋዋ እንቅስቃሴን ብቻ ሳይሆን ከጀርባው ያለውን የሰዎች አቋም ያሳያል። ይሄ ትልቅ ነገር ነው። ሁለተኛ፣ ግልጽና የማያሻሙ ቁልፍ ደረጃዎችን ይጠቀማል። የትላንቱ ከፍተኛ ዋጋ ነው፣ ትርጓሜ ያስፈልገውም። ሌላው ጠንካራ ጎኑ ደግሞ የት መግባባት እንደሌለብን በራሱ ማሳየቱ ነው። እንዴት? ያው ዝቅተኛ ዋጋ ባላቸው ቦታዎች መሃል ላይ ማለትም በአውራ ጎዳናው መሃል ላይ መግባባት እንደሌለብን ያስጠነቅቃል። ይህም ብዙ አላስፈላጊ ኪሳራዎችን ይቀንሳል። ታዲያ ደካማ ጎኖቹስ? ወይስ ድክመት ከማለት ይልቅ ልናውቃቸው የሚገቡ ባህሪያት ማለት ይሻላል? ትክክለኛ አገላለጽ ነው። የመጀመሪያው ብዙ የግብይት ዕድሎች አይሰጥም። ጥራት ያላቸው ምልክቶች ማለትም 3ቱ ሁኔታዎች የተገጣጠሙባቸው አልፎ አልፎ ነው የሚከሰቱት። ስለዚህ ከፍተኛ ትዕግስት ይጠይቃል። እንዳነጣጥሮ ተኳሽ መሆንን ይጠይቃል ማለት ነው። በትክክል ለረጅም ጊዜ ታግሰህ አንድ ትክክለኛ ዕድል ስታገኝ ትተኩሳለህ። ሌላው በምንጮቹ ላይ የተጠቀሰው ደግሞ አስተማማኝ የቮሊዩም መረጃ አስፈላጊነት ነው። ይህ ለሁሉም የገበያ አይነቶች አይሰራም ማለት ነው። አዎ፣ ይህ በጣም ወሳኝ ነጥብ ነው። ስልቱ እንዲሰራ የከማከለ የግብይት መጠን መረጃ ያስፈልገዋል። እንደ አክሲዮን እና ፊውቸር ስላሉት ገበያዎች ሁሉም ግብይት በአንድ ልውውጥ ላይ ስለሚካሄድ መረጃው ትክክለኛ ነው። ግን እንደ ፎሬክስ ላሉትስ? በትክክል እንደ ስፖት ፎሬክስ ላሉት ያልተማከሉ ገበያዎች አንድ ወጥ የሆነ የቮሊዩም መረጃ የለም። ስለዚህ በእነዚህ ገበያዎች ላይ ስልቱን ለመጠቀም በጣም አስቸጋሪ ነው። እሺ፣ ለማጠቃለል ያህል የቮሊዩም ፕሮፋይል ስልት ዋናው ዓላማው የወደፊቱን መተንበይ አይደለም። ይልቁንም ሌሎች ነጋዴዎች የት ቦታ ላይ እንደተሰበሰቡ እና የት እንዳልተስማሙ በመለየት ገበያው ምላሽ ሊሰጥባቸው የሚችሉ ከፍተኛ ዕድል ያላቸውን ቦታዎች ማግኘት ነው። በትክክል የትዕግስት እና የዲዩክ ጨዋታ ነው ማለት ይቻላል። ለማሰላሰል የሚሆን አንድ የመጨረሻ ሐሳብ ልተው። እሺ። ምንጮቹ በአብዛኛው የሚያተኩሩት ብዙ ሰዎች የት እንዳሉ እና ገበያው ባለፈው ጊዜ በነበረበት ቦታ ላይ ነው። ነገር ግን ገበያው ከዚህ በፊት ምንም አይነት የዋጋ ታሪክ ወደሌለበት የዋጋ ግኝት ወደሚባል ባዶ ስፍራ ሲገባ ስለሚፈጠረው ስነ ልቦና ምን ማለት ይቻላል? አንድ ነጋዴ ምንም አይነት ጫፍ ወይም ከተማ በሌለበት ከዚህ በፊት ያልተቀየሰው ውሃ ውስጥ ሲጓዝ ይህንን ካርታ መሰረት ያደረገ ስልት እንዴት ሊጠቀምበት ይችላል? ያኔ ምናልባት ከካርታው ባሻገር ሌላ ነገር ያስፈልግ ይሆናል።